እኔ መሆን የምፈልገው በመጀመሪያ ደስተኛ አመሰግናለሁ። ስሜ ራሄል ወርዶፋ ይባላል። የመጣው ከላይምቦር ትምህርት ቤት ነው። ዛሬ ዘላቸው የቀረብነው አስገራሚና አስደናቂ የፈጠራ ስራ ነው። ይህም የፈጠራ ስራ አይነት በአካባቢያችን በቀላሉ የምናገኛቸው የወዳደቁ ቁሳቁሶች የሚሰራ ሲሆን ከእነሱ መካከል ወረቀት፣ ካርቶን፣ ሃይላንድና የሃይላንድ ክዳን ተጠቅመናል። የእስክርቢቶ ቀፎም እንደዛ ተጠቅመናል ማለት ነው። ይህንን ልንሰራ ያሰብንበት ምክንያት በገጠር አካባቢ የተለያዩ ሰዎች የተበከለ ውሃ እየጠጡ የተለያዩ በሽታዎች ተጋላጭ እየሆኑ ነው። እናም በተጨማሪ የውሃ ማጣሪያ ለመግዛት ወጪው በጣም ከፍተኛ ስለሆነና የገበያ ማዕከሉ ከነሱ በጣም ስለሚርቅ እኛ ደግሞ ይህንን ታሳቢ በማድረግ ይህንን የውሃ ማጣሪያ በቀላሉ ማዘጋጀት ችለናል ማለት ነው። ለምሳሌ በዚህ መልኩ ከላይ ሲከፈት ክዳኑ እንደዚህ ይፈሳል። የሚፈስበት ምክንያት ይሄን ስንከፍተው አየር ስለሚገባ በአየር ግፊት አማካኝነት የጣራ ውሃ በዚህ ውስጥ ይፈስልናል ማለት ነው። ይሄንን የሰራ ነው ከሃይላንዱ ክዳንና ከማጣበቂያ ነው። ስላዳምጣችሁ እናመሰግናለን። ስሜ ሜቲ ደረጀ ይባላል። የምማረው ክሪም ማሃሮስ ነው። የመጣሁት ከአንደኛ ክፍል ነው። አሁን የማሳያችሁ የፈጠራ ስራ ነው። እነዚህ አሰልጣኞች ናቸው። ይሄ ዳኛ ነው። እነዚህ ተጫዋቾች ናቸው። እየሰራሁላችሁ ሜዳ ወይም ስቴዲየም ይባላል። ስሜን አንቦን ሰለሞን እባላለሁ። የምማረው ኦሽን አካዳሚ ትምህርት ቤት ነው። የሰባተኛ ክፍል ተማሪ ነኝ። አሁን የሰራሁት ይህንን ቬንቲሌተር ከዲናሞና ከካርቶን እና ከብረት የተበየደ ብረት የወዳደቀ ብረትና ከወዳደቀ ኤሌክትሪክ ነው የሰራሁት። አሁን እንደዚህ ሳደርገው ቤታችን ውስጥ የምንጠቀመው ነው። ይህንን ቬንቲሌተር እየሰራሁት ለሹፌሮች በረሃማ ቦታ ላይ ወይም ሲሞቃቸው ነው። ቤታችን ውስጥ ወይም ማብራት የማይኖርበት ሰዓት ወይም ማብራት በሌለበት ቤት ውስጥ የምንጠቀመው ቬንቲሌተር ነው። የእጅ ቬንቲሌተር ይባላል። ስሜ ሳሙኤል ደም ይባላል። የመማርበት ትምህርት ቤት ደግሞ ክሪማሮስ ነው። አሁን የሰራውላችሁ ገጠር ውስጥ ነው። ይህ ገጠር ንፋስ በሚኖርበት ጊዜ ሲሽከረከር ከዚህ ውስጥ መብራት ያበራል። ይህንን ለመስራት የተጠቀምኩት አርቲፊሻል ሳር፣ አፈርና መስታወት ተጠቅሜያለሁ። እምነበረድና ይህንን የሰራሁት ከተጣሉ ነገሮች ሲሆን ይህ ጎጆ ቤት ነው። ይሄኛው ደግሞ ፋም ነው። ይህንን ለመስራት ዲናሞ፣ ካርቶንና ግሉጋን የተጠቀምኩት። ይሄ ጥቅሙ ገጠር አካባቢ ላይ መብራት ብዙ ጊዜ ስለማይኖር በንፋስ መብራት እንድናገኝ ነው ይህንን የሰራሁት። ይህ የምታዩት ጁስ መፍጫ ነው። ይህንን ለመስራት የተጠቀምኩት የለውዝ ቅቤ ዕቃ፣ ዲናሞ እና ደግሞ ይሄኛው ሚላጭ የጁስ መፍጫ ሚላጭ ሲሆን ይሄኛው ማብሪያ ማጥፊያ ነው እና ደግሞ ገመድን ተጠቅሜያለሁ። ይህንን ዘግተን እዚህ ጋር ማብሪያ ማጥፊያ አለው። ይህ ማብሪያ ማጥፊያውን ስንነካው ይሄ እንደዚህ ይሽከረከራል ማለት ነው። ከዛ ጁስ እና የተለያዩ ነገሮችን ይፈጭልናል። ስሜን አሰበልኝ ይባላል። አሁን ክፍሌ 8ኛ ነው። የምማረው ኦሽን አካዳሚ ነው። እንደማሳየችሁ ብዙ የፈጠራ ስራ ተሰጥቷል። አሁን ይሄ እንደምታዩት መኪና ነው። በቀላሉ የተሰራ መኪና ነው። ከሚስተር ስለሺ ጋር በመሆን የሰራ ነው። የሰራንባቸው ግባቶች ካርቶን አለ። እዚህ ጋር ደግሞ ጎማ፣ ውስጥ ደግሞ ኤሌክትሪክ፣ ዲናሞን፣ ድንጋይ አለ። እዚች ጋር ደግሞ እንደምትመለከቱት በዲናሞ፣ በድንጋይ፣ በባትሪ፣ በኤሌክትሪክ የተሰራ ደግሞ ሪሞት አለ። ድሉን ስለሰጣችሁኝ አመሰግናለሁ። ስሜ አብዮማ ፎርቅ ይባላል። የመጣው ከኦሽን አካዳሚ ነው። ክፍሌ 7 ነው። እንደምትመለከቱት ይህን እቃ የሰራሁት ከወዳደቁ ጣሳዎችና ከተበላሸ ሶላር እና ከዲናሞ ከኦኖፍ እና ከሚስማር ነው የተሰራሁት። ውሃ ማሞቂያ እንግዲህ ጥቅሙ ስቶቭ ወይ ከሰል የሌለበት ቦታ ላይ በቀላሉ ከአየር ብክለት ነፃ ሆኖ ያገለግላል። ስላዳመጣችሁኝ አመሰግናለሁ። ስሜ ሱማፈን አበበ ይባላል። የምማረው ኦሽን አካዳሚ 7ኛ ኤ ክላስ ነው። በባህላዊ ዘዴ የሰራነው የውሃ ማጣሪያ ነው። ይህን ውሃ ማጣሪያ የሰራንበት ቁሳቁሶች ጣሳ፣ ጨርቅ፣ ሃይላንድና ከሰል የተለያዩ ድንጋዮችን በመጠቀም ነው። ብዙ አይነት ማቴሪያሎችን በመጠቀም ይህንን ባህላዊ የውሃ ማጣሪያ ሰርተናል ማለት ነው። ይህ ውሃ ማጣሪያ ከአሲድ ወይም ደግሞ ከኬሚካል ነፃ የሆነ ማጣሪያ ነው። ስላዳመጣችሁኝ አመሰግናለሁ። ስሜና ኦል ተፈራ ይባላል። ከ6ኛ ኤ ክፍል ነው የመጣሁት። እኔ የሰራሁት የጁስ መፍጫ ነው። ከተለያዩ ማቴሪያል ተጠቅሜ ነው። ከነሱ ውስጥ አንዱ ጣሳ፣ ሃይላንድ፣
ዲናሞ እና ድንጋይ በመጠቀም ነው የሰራሁት። ስሜ ጆብ ከበደ ይባላል። የመጣሁት ከ5ኛ ኤ ክፍል ሲሆን እኔ የሰራሁት ደግሞ አምፖል ነው። አምፖል ላይ ሶኬት ገጥሜበት እኔ መሆን የምፈልገው